የሚወዳትን ልጅ ከቤተሰብ ማስተዋወቅ እየፈራው ዴቭ እህቱ አከላከለችው። እሷን እንዳታገባ ወንድሜ አለች። እሱ ያመንና የወሰነበት ጉዳይ ስለሆነ የእህቱ ሳይሆን ለወይዘሮ ታለም እንዴት አድርጎ መናገር እንዳለበት አስፈርቶታል። ወይዘሮ ታለም በድብቅ ስላዳመጠችም በማግባቱ ደስተኛ ሆና ግን ማንን እንደሚያገባ ግራ ገብቷታል። ያቺ ልጅ ማና ታንጣትና አስተዋውቀን እንድርሃለን ለቤተሰቦችም እናገራለሁ ስትል ለዴቭ እንመልሳለታለን። ዴቭም ያቺ አደይ መሆኗን ግን ግልጽ አድርጎ ለመናገር በጣም ፈርቷል። ዴቭ በእኔ ለምን ያፍርብኛል ስትል ለእህቱ ተናገረች። ወንድምየው አሸናፊ ጥበቃ አንቺ ከገጠር ስንት ጎረምሳ አንቺን ለማግባት ደጅ ጠንቶ እንዴት ነው ዴቭ ላንቺ ሽምግልና መላክና ለቤተሰቦቹ ማሳወቅ የፈራው ብሎ ለሷ በድፍረት ሄዳ እሱን እንድትናገረው አድርጓታል። በአንቺ እሷ ታፍራለች፣ እንዲሁም ደግሞ ሁሉንም ነገር አውቃለች። አንቺ ከዚህ ቤት ብትወጪ ይሻልሻል፣ የሰርግሽ ዕለት ከሙሽራነቱ ላይ ከምታባረርሽ ብላ ለአደይ ስትነግራት ይወዱኝ የለ እስካሁን ያባሩኝ፣ እውነቱን ልሂድና የዴቭ ሚስት ነኝ ብዬ ለእትዬ ልናገራችሁ ብላ በጣም ተናዳ ወደ ቤት ገባች። እትዬ የታለች ስትል ለሩታ ነገረቻት። ሩታ ከፍቅር ጋር እንደሆነችም አሁን ተረጋግተሽ ሁሉንም ነገር በእርጋታ መናገር አለብሽ። በጣም ተናዳለች። በንዴት ስሜት ደግሞ አንቺ ልታስቀይምሽ ትችላለች፣ እስኪ ነይ እኔና አንቺ እንመካከር ብላ በረንዳ ላይ ተቀምጠው አደይን እንደምወዳት ግን ከሴቶች ሁሉም እንደመረጣትም ይህንን ግልጽ አድርጋ ለእሷ ትነግራታለች። እውነት ነው ወይ ይወደኛሉ? ታዲያ ለምንድን ነው ቤተሰብ ጋር ሽምግልና መላክና እንዲሁም ደግሞ ለቤተሰብ ማሳወቅ እያስፈራው? ምንድን ነው ደግሞስ አደይ ክላስ ፍቅር ክላስ ምን ያደርጋል ብላ ትነግራታለች። ፍቅር በዴቭ ፍቅር ታማ እየተብሰለሰለች ክላስ የዘጋችበትንና ያስለቀሳትን ጉዳይ ለማጣራትና እሷን ለመጠየቅ ነበር ዴቭ ከታለም እንዲሁም ከሩታ ጋር ወደ እሷ ጋር የገቡት። ፍቅር አንተም አስመሳይ ነህ፣ ማየት አልፈልግም፣ በሩንም አልከፍትም፣ ወይዱልኝ እያለች እያለቀሰች ነው። ልጄ ምን ሆነሽብኝ ነው? እውነቱን እንድትነግሪኝ እፈልጋለሁ እያለች ወይዘሮ ታለም በጣም በልጇ እየተጨነቀች ዴቭ ነው በሩን ክፈችለት ስትባል እሱ መሆኑን ስታውቅ አስመሳይ ነህ ብትለውም ግን ልትጨክንበት አልቻለችም። ምክንያቱም የታመመችውና እንባዋ የሚፈሰው በሱ ምክንያት ስለሆነ። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል የተከታይ ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ቪዲዮውን ላይክ እና ሼር በማድረግ እስከ መጨረሻው እንድትከታተሉ ትላለሁ። ቤተሰብ ሰራተኛዋ አደይ ክፍል 139። ተንኮለኛዋ ፍቅር አደይን ከዛ ቤት ለማባረር ብትፈልግም እሱም አልተሳካላትም። የዴቭና የአደይን መጋባትና ሊጋቡ ነው ማለትን ስትሰማ የተወሰነና ያለቀ ጉዳይ ነው በማለት እሷ ደግሞ እኔ እሱን አጥቼ መኖር አልችልም ብላ ከክላስ መውጣት ሳትፈልግ እያለቀሰች ማንኞቹም ቢሆን እናቴም ወላጄ ብትሆኒ እኔን አትወጂኝም ብላ እያለቀሰች ነው። ይች ልጅ ምን ሆና ነው? አልሰማ አለችኝ። እስኪ አንቺን ብትሰማች ሂጂና ምከሪያት አለች ሩታ እሷን የዘግታ የምታለቅስበትንና እንደዚህ ብቻዋን ብቸኝነት እስከሚሰማት ድረስ ያስለቀሳትና ያንን ነገር ደግሞ ለማወቅ የሩታ እሷ ለማገዝ ብትሞክርም ወደ እሷ ጋር ሄዳ የአክስቴ ልጅ ፍቅር እህቴ ምን ሆነሽብኝ ነው? እስኪ እኔ አግዝሻለሁ፣ ምክንያቱም ብቻ ግልጽ አድርገሽ ንገሪኝ ብትላት ልትነግራት ፈቃደኛ አይደለችም። ምን ፈልገሽ ነው? አንቺም ከአጠገቤ ወይጅልኝ ውጭልኝ እያለች እያመነጫጨቀቻት ነው። ታዲያ ዴቭም የእሷ ልጅ የምታለቅስበት ምክንያት ባይገባውም ግን በሩን ከፍታ እንድትረጋጋ ማንም ባለመቻሏ
እናቲቱ በጣም ልጄ ምን አድርገሽ ነው ይህንን እያክል እኔ እናትሽ አይደለም ወይ? ከእናትሽ የምትደብቂውና የምትሸሽጊው ነገር አለ ወይ? እውነቱን ለምን ግልጽ አድርገሽ አትነግሪኝም? እያለች ወይዘሮት አለም ፍቅርን ብትጠይቃት አንቺም እንደ ሌሎቹ እናት ነሽ፣ ግን ልትረጅኝ አልቻልሽም፣ እያስመሰልሽ ነው ብላት ወይዘሮት አለም ትነግራታለች። በሌላ በኩል ደግሞ ወደ ቅምጥል ጋር የተሄደው የቅምጥልና እንዲሁም ኪንጎ ፍቅር በጣም ደስ ይላል። ስለ እሷ ሲያነሳበት ደመቀ ፈርቶ እኔ እፈራለሁኝ የእሷን ስም ከጠራህብኝ አለው። እስኪ ሮማኔ ናፍቃኛለች፣ ወደ ሮማኔ ጋር ላንሄድ አካሂደኝ ብሎ ለኪንጎ ሲነግረው እሰይ እኔ ያን ጊዜ እዛ ቤት አደይን ብዬ እንሂድና ውሰደኝ ስልህ መቼ ትወስደኝ ነበር እያለ ብድር አይደርስ መስሎህ ነው ብሎ እስቆበታል። እንደምንም ግን ሮማን ጋር ለመሄድ ተስማምተው ተከትሎት ሄዷል። ሊዲያ ቀበጧ ባቡሬን ወደዋለች። ባቡሬ ከመንጣቱ እሱ ላይ ጥምጥም ብላ ስልክ ቁጥሩን ጠየቀችው። እሱም ደግሞ ለምንድን ነው እንደዚህ የምትሆነው? ተረጋጊ፣ እኔ እንደው የራሴ ህይወት ያለኝና የአራት ልጆች አባት ነኝ ብሎ ሲነግራት ደነገጠኝ። እናቱና እህቱ ከርቀት እያዩት ነበር። ያ ልጄ ነው አይደል ብላ እናቱ ለቅምጥለ ስትነግራት አዎ ባቡሬ ነው አሉ። ወደ እሱ ጋር ሄዱ። አረማዘር ለምንድን ነው አራት ልጅ እንዳለው ያልነገራችሁኝ ብላ ለባቡሬ እናት ሊዶ ብትናገርም እሱ ግን ከእሱ እንድትርቅለት ያመጣው ዘዴ ብቻ ነው። አንተ ጭራሽ ልጅ አለኝ ብለህ ነገርካት አለችው እህቱ። እሱም ታዲያ እንድትፋታኝ ነዋ፣ እዚሁ እኮ ግግም አለች፣ ምን ላድርጋት ታዲያ በማለት ደግሞ እሱ ሲመልስ ልጅቷ ቀበጥ ናት እንጂ ቆንጅዬ ልጅ ናት። አይ ሰላምዬ ጉድሽን አላየሻሉ። ያችን ሊሊ ከብዙ ጊዜያት በኋላ ቀለበት አድርጎላት ሰርጓን የጠበቀችው ሙሽሪት ለምለም ፍቅረኛዋ የከዳት ስልክ ደወለላት። ሊሊን አስደነገጣት። ምን አስቦ ነው ኤላ ስልክ እየደወለው? ለምንስ በዛ ባዘነችባቸው ጊዜያቶችና በተከፋችባቸው ጊዜያቶች የድሮ ፍቅረኛውን መርጦ ለምን ሄደ? አሁንስ ቤት ውስጥ ብትሆንም ግን ከእሷ ጋር ያለውን ጉዳይ እትቶ አባቱ የመረጠለትንና የወሰነለትን ህይወት ለመኖር ወስኖ ሄዷል። ባቡሬ የቤቱን ጉዳይ እንዴት አደረግሽ? ምንስ እየተመካከራችሁ ነው? ከአደይ ጋር ሲል ጠየቃት። እስካሁን አልለቀቀችም በማለት ደግሞ እሷ ትመልሳለች። አይዞሽ ምንጊዜም እኔ ከጎንሽ ነኝ ብሎ እሷ እንድትበረታ ምንም ችግር ቢኖርባትም ቢገጥማትም ከአጠገቧ መሌት እንደማይፈልግ የእሱም ድጋፍ እንዳለበትና አይዞሽ የሚለው ቃል እሷን እንዴት እንደሚያበረታት ሊሊን ነግሯታል። በዛ እሷም አመስግናለች። ቀበጧ ሊዲያ ባቡሬን ብላ ወደዛ ቤት መጣች። እሱን ሰላም አለችው። እሱም ደነገጠ። ምን ልትሰሪ መጣሽ ስትል ጠየቀቻት። በይ አሁን እኔ ስራ ልሄድ፣ አንቺ ከመጣሽ እስካሁንም የተቀመጥኩት ሊሊዬ ብቻዋን እንዳትሆን ነው። አሁን አንቺ ሊሊን አጫውቻት ብሎ ለሊዱ ቢነግራትም አንተ ከሄድክማ እኔስ ምን አስቀመጠኝ? የመጣሁት ሊሊ ተሳስቼ ነው ብላ ከአጠገቧ ተነስታ ሄዳለች። አደይ ዴቭን አግኝታው እውነቱን በቃ ተናገርክ ጨረስኩ ወይ ብላ ለዴቭ ስትነግረው ዴቭም አዎ ተናግሬያለሁ አሳውቂያለሁ ብሎ ክዶ ለሷ ይነግራታል። እሷ ግን ከእህቱና እንዲሁም ከሩታ ስለሰማች አንተ ውሸታም እንዳልተናገርክ እኮ ከሊዲያና ከሩታ ሰምቻለሁ፣ ለምንድን ነው እንደዚህ የምታስመስለው ብላ ለሱ ስትነግረው ይቅርታ አደይ፣ በሌላ መንገድ እንዳታስቡ፣ ፍቅር ሰሞኑን ጥሩ ስሜት ላይ ስላይደለች በዛ ተጨንቃ ደግሞ ይሄንን እንዳልነግራት ፈርቼ ነው ብሎ ዴቭ ለአደይ ነገራት። አሸናፊ ከሩታና ከሮማን ጋር እንደተቀመጠ ደመቀና ዴቭ ተያይዘው ወደዛ ቤት ይሄዳሉ። ሮማንን ለማየት በር ተቆረቆረ። በሩን ከፈተ። ሲከፍት ደመቀ ነው። ለምን መጣ ሲልም ጠይቆታል።
ሮማኔን እንደፈለገ ሲናገር ሩታ ሄደች። ከዛም ሮማን ሄደ። ሮማኔ ብሎ ሮማን ወደዛ ወደ ደመቀ ጋር ስትሄድ እሱን እቅፍ ለማድረግ ስታስብ እሷን ናፍቆ ስለሄደ እሱ ደግሞ አሹ ደግሞ ከደመቀ ጋር እንድትሆንበት ስላልፈለገ ቀጥታ እትዬ ይጠሩሻል ብሎ ከእሱ ጋር እንዳትቀራረብበትና ወደ ቤት እንድትመለስ አድርጓታል። ወደ ቤት ስትገባ እትዬ አቤት ብላ ስትናገርም እኔ መች ጠራሁሽ ደግሞ አንቺ ለምንስ እዛ ሄደሽ ምን ትሰሪያለሽ ውጪ ላይ ብላ ለሮማን እነግራታለሁ ወይዘሮ ታለም። በሌላ በኩል የአባታቸውን ንብረት እየተከራከሩ ያሉት ደመቀና አበበ ከአደይ አባት፣ የአደይ አባት ደግሞ ድርሻቸውን የተወሰነ ለመስጠት አስቧል። አለልኝና ጫንዬንም ያንን አበበን እንዲከታተሉትና ከአካባቢው ደግሞ እንዲባረር ወደ መጣበት እንዲመለስ አድርጉልኝ ብለው ስለነገሯቸው በዛም